ተጨቃጨቁና የሆነ ሰዓት ላይ ተናዶ ሃይላንድ ወረወረባት። ልጁ ፖስታ ቤት ነው የሚሰራው። ይሄ ፖስታ ቤት ማለት ደግሞ ስላክ እንትን ነው፣ ትልቅ መስሪያ ቤት ነው ፖስታ ቤት። እና ሃይላንድ ሲወረውርባት አልመታትም፣ ተናዶ ነው። ከዛ ራሷን አጋጨችና ፖሊስ ጋር ጠራ፣ ስላክ ፖሊስ ጋር ደወለች። ልጁ ተከሶ ፈለኒ ነው የተባለው። ፈለኒ ማለት ደግሞ በቃ ህይወትሽ የሚያበላሽ ስራ ማትቀጠሪ ምናምን ነገር። እንደዚህ አይነት መጥፎ ሴቶች አሉ። ያየሁትን ነው የምነግርሽ፣ ትክክለኛ ታሪክ ነው የምነግርሽ። ከዛ ከቤት ወጣ ምናምን ነገር ሀውስ ገዝቶ ነበረ። ከቤት ውጣ ተባለ። አሁን እዛው ነው የሚሰራው ምናምን ነገር፣ ግን የልጆቹ ምናምን ነገር ሰፖርት ያደርጋል። እንደዚህ አይነት ሴቶች ባሉበት ክፋት ያለባቸው። ሌላውን ልንገርሽ። ኦኬ ሌላውን ልንገርሽ። አንድ የሆነ ሊከር ስቶር ነበረውና ከዛ የሆነ ጓደኛው ምናምን ነገር ጠራ ማለት ነው። ጓደኛውን ጠርቶት ስላክ ተዋወቀ ከሚስቱ ጋር። እሱ ሽማግሌ ነው ሰውየው፣ ይሄ ጓደኛችን ምናምን ነገር አባት ነው። ጓደኛውን ጠርቶት ከዛ ለካ የሆነ ነገር ጀምራለች ከሱ ጋር። ቤዝመንት ነው ያከራዩት፣ ጓደኛው ነው ምናምን ነገር አከራዩት። ከዛ እሷን ወየው እያለ ለካ ስላክ ሌላ ነገር ውስጥ ገብተዋልና ሰውየውን ፈታችው። ከዛ ፍርድ ቤት ሄዱ ምናምን ነገር፣ እሷ ሊከር ስቶሩን እንድትወርስ ተደረገ። ከዛ ሰውየው ተናዶ የሆነ የሚገለው ሰው ላከበት። ከዛ ይገላል ምናምን የተባለው ስለ ብሩን ተቀብሎ ምናምን 10 ሺህ ነው የተቀበለው። ይገላል ምናምን የተባለው ለፖሊስ ተናገረ፣ እንደዚህ ልኮኝ ነው ምናምን ነገር በማል ሰውየው ስላክ አገር ቤት ሄደ። ከዛ ስላክ እሱን እየፈለጉት የሆነ ማዘዣ ምናምን ሲወጣበት እዛው ነው የቀረው፣ ኢትዮጵያ ነው ያለው። ሴትዮዋ ግን ወርሳ ነው ያለችው። ግን ጓደኛው ነው የገባው ቤት ውስጥ። አሁን ጓደኛው ራን እያደረገ ነው ሊከር ስቶሩን። እንደዚህ አይነት ሴቶች አሉ ብዙ። እንደዚህ ሎንግ ስቶሪማ ሁላችንም ተራስ እንዲገባ እንደዚህ 2-3 ሎንግ ስቶሪ በጣም ይከብዳል። ትክክል ነገር ነው ያልከው። አሉ እንደዛ ነው አሉ እንደዛ አይነት ሴቶች ትክክል ነው ያልከው። አሁን ግን ያልከው እንዳለ እሱ ተወርሶበት በኖርዝ አሜሪካ፣ እኔም ካናዳ ነው የምኖረው። የለም ሰሽቲንግ እንደዛ ካላጠፋ ራሱ ያለው ፕሩፍ ካለ ንብረት አይወረስም። ሲለያዩ እኩል ነው የሚካፈሉት። ሲለያዩ ሰው ካናዳ ኮንሽ አንቺ እኮ ምንም ታሪክ የለሽም እኮ። ካናዳ ቁጭ ብላችሁ የምትበሉ እከካም ስድብ እዚህ ጋር መሰዳደብ ተስናና እኔ ሰራተኛ ነኝ። ይቅርታ ሰራተኛ ነኝ። መሰዳደብ የሚሳደብ ሰው አሁን እኔ ቅድም የእሱን መልሻለሁ። እኔ በነፃ ወጣ ምናምን ወንድ ምንም ሳያገኝ ምናምን እሷ ጠቀለለችው ምናምን ይሄ አብሶሉትሊ አይን ያወጣ ፎልት እንትን ነው፣ ኢንፎርሜሽን ነው። እኔ ቲኔጀር ሆኜ ነው እዚህ ሀገር የገባሁት። አይኖ ደሎ የሌለ ነው የሚያወሩት። ዲፍረንት ፎልት ኢንፎርሜሽን ነው። እኔ በእኔ ነው ማወራችሁ። አይ ዶንት ኬር። አንተ ራይት ነው ብለህ ተናገር፣ ጨርሻለሁ። እኔ የገባሁት አንቺ የሆነ እኔ የገባሁት በሌላ ነገር ላይ እንትን ቅድም በጆን ላይ ልጨምር ነው የገባሁት። እኛው ሴቶች ብዙ ጊዜ ሀብታም ወንዶች ጋስ ሀብታም ወንድ ገንዘቡን አይተው የሚገቡ ሴቶች ናቸው ብዙ ጊዜ አቢዩዝ የሚሆኑት። ልናገር ነው የገባሁት። ብዙ ሰዓት ታቾኝ ሳዳመጠው ነበር። ሂዝ ራይት። ብዙ እኛ ሴቶች ማለት ነው ብዙ ምልሽ የጥቂቶቹ ኖርማል ህይወት ካለው ወንድ ጋም ገብተው አቢዩዝ ሊደርስባቸው ይችላል። ግን አብዛኛዎቹ ሴቶች የኛ ሴቶች ማለት ነው ብር ላይክ ኑሮዋን አይታ ትገባና መውጣት ስለሚያቀታት ነው አቢዩዝ የሚሆኑት። ገብቶቻል። እና እኔ እንደ ሐሳብ ማለት ነው እንደ ሴት ማለት ነው እኛ ሴቶች ማለት ነው በራሳችን እንቁም። በራሴ ስትቆሚ ማርዬ፣ በራሴ ስትቆሚ ማንም ወንድ አይደለም በዛ ጥግ አቢዩዝ ሊያደርግሻለም። ቀና ብሎ ላይሽ አላውድ አታረጊው። ቀና ብሎ ላይሽ ማለት ነው ገብቶሻል።
ብሎ ላይሽ አላውድ አታርጊም። በራሽ የምትቆም ሴት፣ በራሷ ኮንፊደንስ ያላት ሴት በዛ ጥግ አቢዩዝ አትሆንም። ገብቶሻል? እና ሴቶች የምመክራችሁ ነገር እባካችሁ ቆሎም ሸጣችሁ እራሳችሁን ቆማችሁ እንድትሄዱ አድርጉ። ኢንስቴድ ኦፍ ወንዶች ተጠግታችሁ በገንዘቡ ምንም አያደርግም። የሰው ልጅ ጎጆ ውስጥ ኖሮ ሰላምና ፍቅር ያለው ህይወት ቢኖር ነው ጥሩ። ለምን ጤነኛውም ነገር ለህይወትሽ እሱ ነው፣ ጤነኛውም ማለት ነው። መኪና ቢገዛልሽ፣ ቆንጆ ቤት ቢያኖርሽ፣ ጥሩ ልብስ ቢገዛልሽ፣ እዚህ ጋር ሄዶ ሌላ ሴት ጋር ተኝቶ እዛ ጋር ቅምጥ አድርጎ ሌሊት 10 ሰዓት ገብቶ አንቺ እዛ እያልሽ አልጋሽ ላይ ተኝተሽ እሱን እያሰብሽ ልጆቼን እንዴት አደርጋቸዋለሁ እያልሽ እንደዚህ አይነት ህይወት ከምትኖሪ ቆሎ ለምን ቆርጥመሽ አትኖሪ? እሱን በጆን ላይ ልጨምር ነው። አንድ ሁለት ደግሞ አሁን ደግሞ ያለሽ ልጅ አለች ሴቶች ያለሽ ልጅ አለች። አሁን የተናገረ ልጅ ያለውን አቡካን አስገቢው አሁን የተናገረው ልጅ ማለት ነው። እሱ ላይ ደግሞ ልጨምር፣ ያው እሱ ተሳደበ እንጂ ልጨምር የፈለኩት ማለት ነው። ሴቷ አለ ባሏ ከኢትዮጵያ ይዟት መጥቶ እዚህ ኖርዝ አሜሪካ ስትመጣ አለ ትሰራ አለችው፣ ኩክ አድርጋለችው። ግን እሷ ቤት ናት፣ እሱ ነው ደጅ የሚሰራው። ባለው ላይ መጨመር እፈልጋለሁ። ገብቶሻል? ለዚህ አንተ ተዋት ማላከ ሚውት አርጉ ጋይስ። አቡካላክ የለም አላክ ሰማለው ጋይስ። እና አሁን እሱ እሰማለሁ ማርዬ። አዎ ተደማመጡ ጋይስ። ሚውት እያደረግን ሁላችንም በየተራ እናውራ። ማንም ሰው አንድ ሰው ሐሳቡን ሳይጨርስ ማውራት። እኔ በቃ እችን ሐሳብ ተናግሬ ነው የምወርደው። ዶወሬ ይችናት እና አሁን እኔ ተሳደበ እንጂ አሁን ለሱም ሐሳብ የሚደግፍ ነገር ልናገር ነው። ገብቶሻል? ለምሳሌ ከኢትዮጵያ ሴቶች ይመጣሉ፣ ሂዝ ራይት ይመጣሉ እዛ ሀገር እሱ ሲያስተዳድራት ኩክ ስታረግለት ስትሪት ስታረገው ምናምን ኖራ እዚህ ሀገር ሲመጡ ማለት ነው። ሂዝ ራይት እሷ ሰርታ ከመጣች እሱ ሁለቱም ሰርተው ከመጡ ሺ ኢዝ አብሶሉትሊ ራይት። እኩል ከእሷ ቤት ውስጥ እሱም ሰርቶ ሲመጣ የሆነ ነገር ሊያግዛት ይገባል። እሷም ሰርታ ስለምትመጣ ተጋግዘው መኖር አለባቸው እዚህ ሀገር። ገብቶሻል? በሌላ ሳይድ ደግሞ ይመጡና እዚህም አንዳንድ ወንዶች ሚስቶቻቸው ደጅ ወጥተው እንዲሰሩ አይፈልጉም። ገብቶሻል? ላይክ ሚስቶቻቸውን ያስተዳድራሉ። ልጅ ብቻ እንድታሳድግ ራሷ እንድትጠብቅ ምናምን በቃ እነሱ ነው ሚስት አትሰራም የሚሉት ወንዶች አሉ። በጣም አምብል የሆኑ ወንዶች ኖ ሰው ወጥታ አትሰራም፣ በቃ ልጆችን ቴክ ኬር ታርግ፣ ራሷን ቴክ ኬር ታርግ የሚሉ በጣም ብዙ አምብል ወንዶች አሉ። ገብቶሻል? እንደዚህ አይነት ወንዶች ላይ ማለት ነው እዚህ ይመጡና ቢካዝ ኖርዝ አሜሪካ ስለመጣች የዩሮፕ ስለገባች የልብ የሚሰማትና ልጁ ለፍቶ መጥቶ እንደውም የሆነ ነገር ዮኒ ማኛ ሰርቷል በዚህ ጉዳይ ላይ ለፍቶ መጥቶ እሱ እንዳለው አሁን ፖስታ ቤት ምናምን የሚሰራ ከሆነ ይሸከማል፣ ያወርዳል፣ ይጥናል ምን